በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን ሊቀ ሊቃውንት ቆሞስ አባ ቶማስ ልሳን በአዲስ አበባ ሀገረ ስብከት የገዳማት መምሪያ ክፍል ኃላፊ፣ ክቡር አባታችን መልአከ ስብሐት መምህር ጌትነት የደብራችን ዋና አስተዳዳሪ፣ ክቡር አባታችን መልአከ ሰላም መምህር ሶሎሞን በአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ የብፁዕነታቸው ፕሮቶኮል መጋቤ ሃይማኖት መሰረት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የየካ ክፍለ ከተማ የሰው ኃይል አስተዳደር፣ የገዳማት የአድባራት አስተዳዳሪዎች፣ የተወደዳችሁ ሊቃውንተ ቤተክርስቲያን፣ ማህሌታውያን፣ የቅዱስ ያሬድ በረከት ያደረባችሁ መምህራን ወንጌል፣ የሰንበት ትምህርት ቤት ደቀ መዛሙርት፣ ምዕመናንና ምዕመናት በልዑል እግዚአብሔር ስም እንደምን አደራችሁ? እንኳን አደረሰን፣ እንኳን አደረሳችሁ። የእግዚአብሔር ምሕረትና ቸርነት የሰማይቱንም በረከትና ረድኤት ፈልጋችሁ በብዙ ድካም በዚህ የቆማችሁ የልዑል እግዚአብሔር ቤተሰቦች እንደምን ሰነበታችሁ? አሜን። በምሕረቱ ባለጸጋ የሆነ እንደ በደላችን ያልከፈለን እንደ ኃጢአታችንም ያልተቆጣጠረን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። አጠር ላለች ደቂቃ የእግዚአብሔር ቃል እንማራለን። ዕለቱ የሰማዕቱ የመጥምቀ መለኮት ቅዱስ ዮሐንስ በዓለ ዕረፍቱን የምናከብርበት በዓል ነውና ይህንኑ ምክንያት ያደረገ የእግዚአብሔርን ቃል አሰማችኋለሁ። በማቴዎስ ወንጌል ምዕራፍ 14 ከቁጥር 3 ጀምሮ ዛሬ የምንተርከው ታሪክ ተጽፏል። የቤት ስትገቡ መልከት አድርጉት። ከዚያ ባለፈም በአባቶቻችን በኦርቶዶክሳዊት ቤተክርስቲያን ትውፊት የሚሰጠንን ትምህርት ማከል እናደርግበታለን። ሰምተን ለመጠቀም እግዚአብሔር ይርዳል። ይህ አስደናቂ ሰማዕት የተገኘው ከንጹህ ቤተሰብ ነው። ወገኖቼ፣ ንጹህ ትውልድ የሚገኘው ከንጹህ ቤተሰብ ነው። በዚህ ዘመን አንዳንዶቻችን ለእግዚአብሔር የማንመች ሆነን ትውልድ እንዲመች እንፈልጋለን። አንዳንዶቻችን በጣም መረን የወጣን ሆነን የታረመ መልካም ጸባይ ያለው ትውልድ እንፈልጋለን። ይህ ውሸት ነው ወገኖቼ።
ጥጋብ የበዛበት ሕዝብ ጥጋበኛ መሪ ቢያዝበት መደነቅ አይገባችሁም። በዝሙትና በስካር ለሚኖር ቀጪ አዋራጅ እያገኘው ምን ይደንቃል? ቅምጥልነት ለበዛበት ወደ እግዚአብሔር አልንበረከክ ያለ ልብ አስጨናቂ ዘመን ቢገጥመው ምን ይደንቀው? ብቻ ባጭሩ ይህ አስደናቂ ሰማዕት የተገኘው ሁለቱም ጻድቃን ነበሩ ተብለው ከተጠሩ የሕግ ባልና ሚስቶች ነው። ወገኖቼ የእግዚአብሔር ቃል እንዲህ ይላል፣ ስሩ ቅዱስ ከሆነ ቅርንጫፉ ደግሞ ቅዱስ ነው። በኩራቱ ቅዱስ ከሆነ ቡሃው ደግሞ ቅዱስ ነው ይላል የሮሜ መልእክት ምዕራፍ 11። አገር እንድትቀደስ እኛ በዓል አክብረን እልል ብለን እንደ ነገሩ ቆመን ስጋችንን አድክመን ነፍሳችንን ለእግዚአብሔር ሳናስገዛ መሄድ አይደለም፣ ቅዱስ መሆን ይጠይቃል። እንግዲህ የዚህ ሰማዕት ታሪክ የሚጀምረው ከዚህ ቅድስና ነው። ወላጆቹ በሕገ እግዚአብሔር በመኖር ፍጹም ጻድቃን ነበሩ ይላል እግዚአብሔር ቃል። ልጅም ሳይኖራቸው ጻድቃን ነበሩ። እግዚአብሔር መልስ ሳይሰጣቸውም ጻድቃን ነበሩ። ወገኖቼ ጻድቃን ለመሆን የግድ የኔና የእናንተ ፍላጎት ነው ማለት የለበት። እግዚአብሔር ባይሰጠንም የጽድቅ ሕይወት ግን እንኖራለን። የምንፈልገውን ባናገኝም ከጽድቅ ሕይወት ግን ማፈግፈግ የለብንም። እነዚህ ባልና ሚስቶች ዘመናቸው አርጅቷል። የሴትነት ወግ ቀርቷል። ያውም የካህን ሚስት ናት ኤልሳቤጥ። የእግዚአብሔርን ቤት እያገለገለ የእግዚአብሔር ተአምራት የማይደረግለት እያሉ ነቀፌታ ሞልቶባቸው ነበር ይላል። በልጅ ማጣት ላይ መሰደድ አያሳዝን? ሲነቀፉ አርጅተዋል ወገኖቼ። ነቀፋን ሁሉ ተሸክሞ መኖር ይሄ ነው ክርስትና ወገኖቼ። ልጅ የለን፣ አርጅተዋል፣ በነቀፌታ ውስጥ ይኖራሉ፣ ግን ጻድቃን ናቸው። ጻድቅና ቅዱስ እንዳንሆን ምን ምክንያት አላችሁ? ምዕመናን ምንም። እኛ ለልጅ ተሞልተን ቅዱስ መሆን አቅቶ ነው። እኛ በሰላም እየገባን እየወጣን መቀደስ አቅቶ ነው። እኛ መቅደስ መሀል የቆመን መቀደስ አቅቶ ነው። እንዴ ይሄ ዘካርያስን እንኳ አድንቆት ለዚህ ያክል ዘመን ልጅ ባይኖረው በነቀፋ ውስጥ ቢኖር አገልግሎቱን ግን አላቋረጠ። ስንቶች ነን ቀለል ያለ ጥያቄ ጠይቀን ስላልተመለሰልን ጠንቋይ ቤት ለጠንቋይ ቤት የምንመለስ? ስንቶች ነን ሲል እያስገለበጥን የምንኖር? ስንቶች ነን ማለዳ እዚህ ምሽት ሌላ ቦታ የምንከራከር? እውነተኞች ነን ግን ይቅርታ እናንተን ማሳፈር አይደለም። በዚህ ማለዳ ግን የምር መኖር ግን መቻል አለበት። ባይሰጠው አገልግሎቱን ቀጥሏል። ክርስቲያን ማለት እኮ እንደዚህ ነው። እግዚአብሔርን ማምለክ እኮ እንደዚህ ነው። በምናገኘው በምናጣው ልክ አይደለም እግዚአብሔርን የምናመልከው። እግዚአብሔር ስለሆነ የምናመልከው። ሙሴን አታስታውሱ? ከነዓን አትገባም ቢለው ማገልገሉን ግን አላቋረጠ። እግዚአብሔር ሆይ ምንም እንኳን ባላገኝ አንተን እንዳመልክህ እርዳኝ ልንለው ይገባል። ጥያቄን ባትመልስልኝ፣ ዘመኔ ቢያረጅ፣ ሰውነቴ ቢደርቅ፣ ልጅም እንኳን ባትሰጠኝ፣ የፈለግኩትን ምኞቴ የልቤን መሻት ባታደርግልኝ፣ እባክህ አንተን እንዳመልክህ ለአንተ እንድገዛ
አንተ ጋር እንዲኖር እርዳኝ። ክርስቲያን ማለት ይሄ እንኳን አይደለም ይሄ መከራም እንኳን ቢኖር ክርስቲያን ያን መከራ እንደ ስጦታ እየቆጠረ ይኖራል። እንግዲህ ምንም ማድረግ አንችልም። ምዕመናን እውነቱን ባንነግራችሁ እኛ ነን የምንጠየቀው። ቅዱስ ጳውሎስ ይህ ስለ እናንተ ተሰጥቷችኋል ይላል፣ ስለ ክርስቶስ ተሰጥቷችኋል ይላል። የፊልጵስዩስ መልእክት ምዕራፍ 1 ቁጥር 29 መከራን እኮ ነው ተሰጥታችኋል የሚለው። ክርስቲያን ከሆነ ምናልባት አንዳንድ እግዚአብሔር መከራን እንኳን ቢሰጥ እንዳትጠራጠሩ፣ እሱ ስጦታ ነው። እሱ ስጦታ ነው። ከኃጢአት የሚከለክልበት ስጦታ ነው። እግዚአብሔርን የማንተውበት ስጦታ ነው። ደጅ መጥኛ ስጦታ ነው። በእግዚአብሔር ፊት መመላለሻ ስጦታ ነው። እሱ እንኳን ቢሆን እነዚህ ወላጆች ናቸው ይህንን ቅዱስ ልጅ ያስገኙት። ደግሞ ዘካርያስን አስታውሳችሁ አባቱን እኮ ሰማዕት ነው ወገኖቼ፣ ታድለው። ያም አገልጋይ ይህም አገልጋይ፣ አባት አገልጋይ፣ ልጅ አገልጋይ። ወገኖቼ ይሄ ትውልድ የት ይሆን ያለው? ግድ የለም እናንተ በጣም አዋቂዎች ናቸው። ትናንት ደጋግ አባቶች ሰርተዋችሁ ይሆናል። የዛሬ ልጅ ግን የት ነው የሚኖረው? አባት ሆይ፣ የዛሬ አባወራ ሆይ፣ አንተ እዚህ ነህ፣ ልጅህ ግን የት ነው? እሱን አስበው ታውቃለህ? አንተ መቅደሱ ውስጥ፣ ልጅህስ ምናልባት ናይት ክለብ ውስጥ ይሆን? አንተ ቅዳሴ ላይ፣ እሱስ እንጃ ፕሌይስቴሽን ላይ ይሆን? አንተ ዝማሬ ላይ፣ ያቺ ምርጥ ልጅህስ ዘፈን ላይ። አንተ ንጹህ ልብስ ለብሰሃል፣ እነሱስ አጋንንትን የሚስቡ ልብሶች ለብሰው ይሆን? ልጁን የማይታደግ ትውልድ እንዳይኖር ወገኖቼ፣ እግዚአብሔር ለእኔና ለእናንተ የሰጠን አንድ ትልቅ አደራ የማኅፀኖቻችን ፍሬዎች ልጆቻችን፣ የአካላችን ክፋዮች፣ የአጥንታችን ፍላጮች፣ የሥጋችን ቁራጮች ልጆቻችን። እባካችሁ ስለ ልጆቻችን የምንጋደል እንጂ ትጸልዩላችኋላችሁ ደግሞ ታለቅሱላችኋላችሁ ደግሞ እጆቻችሁን ትዘረጉላችኋላችሁ ደግሞ ስለ እመቤታችን ስለ ቅድስት ድንግል ማርያም በተአምረ ማርያም የተጻፈው አንብባችኋል። ቅድስት ሐና የሰጣትን ይጠብቅላት ዘንድ ዘወትር ትጸልይ ነበር ይላል። ድንግል ማርያም የእናቷ ውጤት ሆናት። እናንተ እናቶች ለዚህ ለርኩሳት መናፍስት ዓለም ልጆቻችሁን ዝም ብላችሁ አሰላማችሁ አታልቅሱላቸው፣ አትጸልዩላቸው። አባት አገልጋይ ልጅ አገልጋይ ታድል። እኔ የአባቱ አገልግሎት ደግሞ ቤት ይመስጠኛል። ካህኑ ዘካርያስ ቅድስት ድንግል ማርያም እናታችን ጌታችንን ከወለደች በኋላ መቅደስ ውስጥ ሄዳ የምትቆመው ደናግላን የሚቆሙበት ቦታ ነበረ። ጌታን መውለዷን የማያውቁ ግን የዘላለማዊ ድንግልናዋን ያልተረዱ አይሁድ በትርና መቋሚያ ይዘው መጥተው ውጪ፣ የአንቺ ቦታ አይደለም ይሏት ፈለጉ። እየሰማችሁ ዛሬ አንዳንድ ፕሮቴስታንቶች እንደሚሉት እኮ እግዚአብሔር ይመልስልን። ቦታሽ አይደለም፣ አንቺ ወልደሻል፣ ድንግል ልትሆኚ አትችይም፣ ለምን ደናግላን ቦታ ትቆሚያለሽ ባሏት ጊዜ ዘካርያስ ነበር የቆመው። ዘመዷ ዝምድና ስላለው እኮ አይደለም፣ እውነት ስለሆነ የቆመላት። ምን ብሎ ወልዳለች፣ ግን ደግሞ ድንግል ነች፣ እናት ነች፣ ታጠባለች፣ ግንስ ዘላለማዊት ድንግል ነች። ቦታዋ ነው እንዳትነኳታላ። በዚህ ምክንያት ነው ሰማዕት ነው የተቀበለው። ያኛው ስለ ጌታ ወይ ስለ እናቱ። እቺ ቤተክርስቲያን ማንም ዝም ቢል እንኳን ስለዚህ ቅድስት ድንግል ማርያም ክብር ትቆማለች። ቦታዋ ነው ክብሯ፣ ቦታዋ ነው ዘላለማዊ ድንግልናዋ፣ ቦታዋ ነው። ለዚህ እኮ ነው የምትታገለው እቺ ቤተክርስቲያን። ይሄ ዓለም ደግሞ
ያኛው የመናፍቃን ዓለም ደግሞ ቦታሽ አይደለም ይላታል። ይህን ተናበልና ተረዳ። ያኔ ነው ዘካርያስ በኦርቶዶክሳዊት ቤተክርስቲያን ጥንታዊና እውነተኛ ትምህርት ሰማዕትነት የተቀበለው። በእናቱ ምክንያት ነው ሰማዕትነት የተቀበለው። ወገኖቼ ብዙ እንዳላበዛባችሁ ወደ መፈለገው ነጥብ ልንደርደር። ቅዱስ ዮሐንስ መጥምቅን ዘመን ሲያበቃ ዘመን መታጠፊያ ላይ ሲደርስ እግዚአብሔር የሚያስነሳው ነገር አለ። ዘመነ አበው ሲፈጸሙ የተነሳ ዘመነ ሥጋዌ ሲፈጸም መንፈስ ቅዱስ መጣ። ዘመነ ኦሪት ሲፈጸም ዮሐንስ መጥምቅ ተነሳ። እግዚአብሔርን በሚያምኑ ሰዎች መካከል በዘመናት መካከል እግዚአብሔር ሰው ያስነሳል። አንዳንድ ዘመናት መራር ሊሆኑ ከባድ ሊሆኑ ይችላሉ። እግዚአብሔር ግን በእነዚህ መራራ ቦታዎች በእነዚህ ከባድ ዘመናት እግዚአብሔር ዘመን መስራት ይችላል። ዘመን መቀየር ይችላል። በዘመን ውስጥ የሚያንጸባርቁ ሰዎችን ያስነሳል። እኛ የእግዚአብሔር ልጆች በእግዚአብሔር ተስፋ ቆርጠን አናውቅም። እግዚአብሔር ሰው እያዘጋጀ እንደሆነ እናምናለን። የት አላውቀውም፣ መቼ አትጠይቁኝ። ግን እግዚአብሔር ሰው አለ። ግን እግዚአብሔር ሰው ያዘጋጃል። ወገኖቼ በዛ ዘመን መስዋዕትም እንደ መቅረት ሆኗል። ካህናቱ የነቢያት ትምህርቱን አልሰማለው ንቀዋል። በጣም ደስ የማይል ጊዜ ነበረ። ልክ እንደዚህ ዘመን ከሚጠበቅ ቦታ የማይጠበቅ ነገር በሚሰማበት እንደዚህ ዘመን ያ ዘመን እንደዛ ነበር። መጥምቀ መለኮት ቅዱስ ዮሐንስ ግን አባቱን ድል አድርጎ እሱ ድምፅ ሆኖ እየተናገረ መጣ። እግዚአብሔር ካህኑ ዘካርያስ ለምን ድል ያደረገው ይመስላችኋል? አንድ ሊቅ ምን ይላል? አካላዊ ቃል ኢየሱስ ክርስቶስን ስላልተቀበሉ ድዳ አድርጎት መጣ ይላል። ዝም እግዚአብሔር ዝም ሲል ልትፈሩ። ይሄ ዘመን አስፈራ። እግዚአብሔር ዝም ያለ ይመስላል። እግዚአብሔር ዝም ሲል ስራ እየሰራ እንደሆነ እናውቃለን። ለዚህ ነው እንደዚያ በቅምጥልነት በሚኖሩት በዚያ በምኩራብና በሮማውያን ነገሥታትና በአይሁድ ቅምጥሎች መካከል ፌሽታ ሲሆን በምድረ በዳ ግን እግዚአብሔር አንድ አስደናቂ ፍሬ ያፈራ ነበር። ማን? መጥምቀ መለኮት ቅዱስ ዮሐንስ ምድረ በዳ ያሳድገው ነበር። እግዚአብሔር በምድረ በዳ የሚያሳድጋቸዋል። እኛ እኮ ተስፋ የቆረጥነው እዚህ ቅምጥሎቹን እያየን ነው እንዴ? እዚህ በሽቶና በምናምን የሚጋጋጡትን እያየን ነው እኛ ተስፋ። እግዚአብሔር በሆነ ስፍራ ምድረ በዳ ውስጥ ሰው እየሰራ ነው ብለን ማለት ነው። አታስታውሱ? በምድረ በዳ ውስጥ እግዚአብሔር መጥምቀ መለኮትን የመሰለ አስደናቂ ፍሬ ያፈራ ነበር። እግዚአብሔር እሱ ነው የሚደንቅ። ወገኖቼ እስራኤል እንደዛ በመከራ ሲኖሩ ሙሴን በምድረ በዳ እግዚአብሔር ያዘጋጀው ነበር። ምድር በረሃብ ስትናወጥ ዮሴፍን በፈርዖን አፍንጫ ስር ያሳድገው ነበር እግዚአብሔር። ዳንኤልን በባቢሎን ምርኮ ለአስደናቂ ስራ በዚያ በረሃ ውስጥ በባቢሎን ውስጥ ያዘጋጀው ነበር። ወገኖቼ አትናቴዎስን በአርዮሳውያን በተሞላች ዓለም ውስጥ አትናቴዎስን ለቤተ ክርስቲያን ያዘጋጀው ነበረ። ለዚህ ነው ሰው እግዚአብሔር ያዘጋጀው ያልኳቸው። እኛ ላንነግራችሁ አሁን ላይ ይገለጥ ይችላል፣ ግን እግዚአብሔር እናምነዋለን። እውነተኛ ሕዝቡን የሚያሳርፍበት እግዚአብሔር ሰው አለው። እግዚአብሔር ጳጳስ አለው። እግዚአብሔር መሪ አለው። እግዚአብሔር መምህር አለው። እግዚአብሔር እረኛ አለው። እንደሱ ነው እግዚአብሔር ያለው። በምድረ በዳ አዘጋጀው። ይህን እንዳትረሱ። በምድረ በዳ አዘጋጀው። በምድረ በዳ ሰው ሰራ። ወገኖቼ ሊቃውንቱ ይላሉ ዘካርያስና ኤልሳቤጥ እግዚአብሔር የጠየቁት አንድ ሰው ይሰጣቸው ነው ይላሉ።
እግዚአብሔር ግን ጥቂት ሲጠይቁት ብዙ መስጠት ስለሚያውቅ 7 ልጅ ሰጣቸው ይላል። ምን 7? ማነው 7? ዛሬ የምንመሰክርለት መጥምቀ መለኮት ነው። 7 ወገኖች፣ እግዚአብሔር ቸር ነው። ሁል ጊዜ እንደምንለው እግዚአብሔር ካስጠበቀ የሚበልጥ ነገር ሊሰጥ ነው። እግዚአብሔር አስጠበቃቸው። አንድ ለለመኑት 7 ሰጣቸው። ጥቂት ሲለምኑት ብዙ መስጠት ልማድ ሆኖ እግዚአብሔር ጥቂት ለምናችሁ በብዙ የባረካችሁ የላችሁ እናውቃለን አለ። አውቃኝ ብቻ ብላችሁ ከፍ ያደረጋችሁ የላችሁ። 7 ልጅ ምን ማለት ነው? የ7 ልጅ በንጽህና መልአክ የመሰለ ልጅ ሰጣቸው። በመንኖ ጥሪቱ መልአክ የመሰለ ልጅ ሰጣቸው። ከኔ በኋላ የሚመጣው ከኔ የበረታ ነው የሚል ትንቢት የሚናገር ነቢይ ልዑል ነቢይ ሰጣቸው። 2 ደሞስ በጌታ ፊት የሚሄድ የተባለ የትሩፋት ጀማሪና አብሳሪ የሆነ ሐዋርያ ሰጣቸው። 3 ከእስራት እስከ ሞት የደረሰ ሰማዕት ሰጣቸው። 4 እውነትን የሚመሰክር ጻድቅ ሰጣቸው። ጻድቅ ማለት ጽድቅን የሚያደርግ እሱ እውነትን የሚያደርግ ነው። ጻድቅ ያለው ጻድቅ ማለት ጽድቅን የሚያደርግ ነው ይላል ብዙዎች በመልእክቱ። ጻድቅ ሰጣቸው። 5ኛ መምህር ወመገሥጽ ሰጣቸው። ሳያደላ የሚናገር ሳይፈራ የሚገሥጽ ሰጣቸው። እጅግ የሚደንቅ ባህታዊ ሰጣቸው። መና የሰጣቸው 7 አንድ ሲጠይቁት 7 ምን አይነት አስደናቂ ሰው! ምን አይነት አስደናቂ ሰው! አንድ ሲለምኑ 7 ያሉት ሊቃውንት ለዚህ ወገኖች ዛሬ የምናከብረው ይሄ ሰማዕት እንዲህ አይነት ሰው ጥቂት ይሆናችሁ። ትምህርቱን ከመናገር በፊት ሕይወቱ ይልበራችሁ ወገኖች። አሁን የተገላበጠብን ትምህርቱን የሚዝና ሕይወቱን ትተነው ምዕመናን እናንተን ወደ ተወደደ መድኃኒታችን ወደ ኢየሱስ ክርስቶስ የምር ማቅረብ ያልቻልነው የእኛ የሕይወት ጉድለት የሆኑ ወገኖች አሁን እዚህ ውስጥ ስንት ሰው ይቆርባል? አሁን እዚህ ውስጥ የምር ስንት ሰው ለንስሐ በቅቷል? እነዚህ ሁሉ በዓላት፣ እነዚህ ሁሉ ጉባኤያት ፍሬ ምንድን ነው ወገኖች? ይሄ አሁን የምነግራችሁ 7 ሰው 7 ያክል ከዛም በላይ የሆነ ሰው ለምን ህዝቡን ይውላችሁ እሱ ያለው በምድረ በዳ ህዝቡ ያለው በከተማ ግን ምን እንዳደረገ ታውቃላችሁ? ያን ሁሉ ህዝብ ወደ ምድረ በዳ ሳቡ። ጌታ ለዚህ ነው ምን ልታይ ወደ ምድረ በዳ ወጣችኋል? ሰው ሁሉ ሊያየው ይወጣል። ለምን ይመስላል? ሰውን ሁሉ የሳበው ራሱ ከምድራዊ ነገር በማራቁ ብዙዎችን ወደ ጌታችን ማቅረብ ተቻለ። ይቅርታ ሁሉልኝ ብዙዎችን አይመለከትም። እንደኔ ደካሞች የሆነው ግን ራሳችንን ከዓለምና ከሥጋዊ ነገር ማራቅ ስላቃተ ብዙዎችን ወደ ጌታችን ለእግር ማቅረብ አልቻለም። ብንነግራችሁ ልባችሁ አይቃጠልም። ብንነግራችሁ ጠብ አይደላችሁ። ለምን? እኛ ተናገራለ እኛ እናንተን እኩል ሆነናል። በዓይን አምሮ በልብ ምኞት አብረን ተቃጥለን ማለቃችን ነው። መካሪው ተመካሪው፣ መምህሩ ተማሪው ሁላችንም አብረን እናልቅነው። ራሴን ብቻ ነው ቃል የሚወክል ማንንም አይወክል። እዩት ግን ይሄ ሰው ራሱን ከዓለም በማራቁ ምክንያት የብዙዎችን ልብ ወደ ጌታ መለሰ ይላል እግዚአብሔር ቃል። ምነው አልመለስ አለ? እኛ ነው ምዕመናን። አሁን ይሄ ቃል እንኳን ሲናገር የስንት ሰው ልብ ወደ ጌታችን ይመለስ ይሆን? እንጃ። ዓለምን የተወ በመሆኑ በዓለም
ሳይተዉ ዓለምን ተዉ ምንል አይመጣም። ይህ አስደናቂ አባት የተወደዳችሁ ክርስቲያኖች ሕይወቱ ነው ወደ ትምህርቱ ያመጣው። አኗኗሩ ብቻ እንኳን ሰባኪ ነው ወገኖች። በሽቶችና በቅባቶች በጌጣጌጦች ቁንጣን እስኪይዘን በመነገር የመጣውን ፋሽን ሁሉ በመከተል እንደምን ለሴጣን የተመቻቸን ወገኖች። ይሄ ሰው እኮ ለዲያብሎስ ወሬ ሄሮድስንም ሳይፈራ ለምን ተጋፈጠ ካላችሁ እንደዚህ አይኖርማ። እንደዚህ አይኖር። ሁላችንም ተመሳሳይ እንሆናለን ከጥቂቶች በቃል ከስብከቱ አኗኗሩ። ለዚህ ነው አሸናፊ የሆነው። የተጋድሎ ሕይወትን ቀስ በቀስ የቀመሱ ወገኖች እንዴ ከሰው ጋር ሲኖሩ ሞኝ ሆኖ ነው፣ አህያ ሲጭኑ ሶስት ሆኖ ነው እያለ የተሞዳሞደ እንዳይመስላችሁ አይደለም። ለፍትፍት አይደለም በረሃ የገባ ለስለት ነው በረሃ የገባ። አሁን እኮ ተቃራኒ ነው። ለፍትፍት ተብሎ ወደ ገዳም የሚገባበት አይነት መንገድ እኮ አለ። ለስልጣን ተብሎ እነሱ አይደለም እሱ አንዳንዶች ወደ ዓለማውያን የበለጠ መጠጋት ሲፈልጉ አውቀው ሆን ብለው ከዓለም ወጣ ይሉና ልብሶቻቸውን አሸብርቀው ይመጣሉ። ይሄ እኮ ወደ ክርስቶስ ልብ ለመጠጋት አይደለም። ምናልባት ወደ ባለጸጎች ልብ ለመጠጋት፣ ምናልባት ሹመት፣ ምናልባት ሽልማት ሊያስገኙናል። እንደዚህ ተብሎ አይመጠንም። እንደዚህ ተብሎ ገዳም አይገባም። ይህ ሰው አሁን የምንናገርበት ሰማይ ስለ ክርስቶስ እንዲመቸው አይደለም፣ ለክርስቶስ ለማመቻቸት ተራራው ዝቅ ይበል፣ ሸለቆ ይሙላ፣ ትዕቢተኞች ዝቅ ይበሉ፣ ትሑታን ከፍ ይበሉ። እዛ ይመጣ የጌታችንን መንገድ ለማቅናት እዛ ወገኖች ከባለስልጣናት ተደማጭነት ለማግኘት በባለስልጣናት ፊት ባለሟልነት ለማግኘት አይደለም የመነነው። ምንኩስናም እንደዚህ አይደለም፣ ሰባኪነትም እንደዚህ አይደለም፣ መምህርነትም እንደዚህ አይደለም፣ ጵጵስናም እንደዚህ አይደለም። እውነትን ለመናገርና ለመገሰጽ የእግዚአብሔር ጽድቅ የሆነው መንገድ ለማስተማር ብቻ እነሱ ያለ ለባለሟልነት ሳይሆን የመነነው ለእስራት የመነነው ለጽድቅ የመነነው እውነተኛ ብሕትውና ማለት ይሄ። ይቅርታ አድርጉልኝ፣ አሁን ያለን አንዳንድ ነው፣ ሁላችሁንም አይደለም። እንደዚህ አይነት በቃ እንደው ይመስለናል ሰንሰለት የታጠቀ ሁሉንም ማለት ያለን ጸጉር ጠብር ትላላችሁ። ይሄንን ስለሚያውቁ እነሱም በዛች አማራጭ በኩል ይሄዱና እንዴት ተቀልቀዋል። እንዲህ አይነት የሚከብር እግዚአብሔር ያለን እንዳይስ እውነተኛውን ከሐሰት ጽድቁ እውነቱን ከሐሰት ለዩ። እውነተኛውን አጥባቂ እውነተኛ ካልሆነ መለየት ተቸግረ ስንቱን መናፍስት ይዘን ብቻ እሱን ይወት ወቀ ብቻ ጸጉሩን ያወቀ እንደዚህ አይደለም። እውነት ነው የሚናገር ሊጀርቡ አይደለም። ለዚህ እኮ ነው እናንተ አኗኗር አንዱ ብቻ ነገራችሁ። ቅዱስ ኤፍሬም ሶርያዊ ስለዚህ ታላቅ ሰው ምን ይላል መሰላችሁ? መጥምቁ ዮሐንስ የግመል ጠጉር ይለብስ የነበረው ቅዱሱ በጋችን ገና ስላልተሸለተ ነው ይላል። ልብሱ እንኳን ክርስቶስ ነው የሚያሳየው። መታጠቂያው እንኳን የመነኮሳት መታጠቂያ እኮ መጽሐፍ ቅዱሳዊ ነው። ምንላል ልብሱ የሚያሳየው የግመል ጠጉር ነበር የሚለብሰው። ለምን? የሚሸለተው በግ ኢየሱስ ክርስቶስ ገና መስቀል ላይ ስላልዋለ ስላልተሸለተ ነው ይላል ቅዱስ ኤፍሬም። ወገኖች ምን ማለት ነው? ባጭሩ የተጋድሎ ሕይወቱን ስንመለከት ለቅምጥልነት ራሱን አሳልፎ ባለመስጠቱ በጣም ደፋር ሆነ፣ እውነተኛ ሆነ። ለምሮ ብዙዎቻችን ፈሪዎች ሆነ መኖር ነው። ዛሬ አስደናቂ ሰማዕት ይሄ ልሙር ቢል እኮ ከብሮ የሚኖር ነው እኮ። ሄሮድስን ፊት ለፊት ለምን ተጋፈጠ ካላችሁ ይህንን ዓለም ስለናቅ
የሚኖርበትን ቦታ በረከታቸው ይደርብንና በቅርብ ያረፉትና አቡነ ሰላማን አንድ ቀን ጥያቄ ጠየቀችው። ነቢዩ ኤልያስና መጥምቀ መለኮት ቅዱስ ዮሐንስ ለምንድን ነው ሳይፈሩ ነገሥታት ሊገሥጹ የነበረው ብለን ጠየቅናቸው። ምን ብለው መለሱልን መሰላችሁ? ስለማይበሉ ነው አሉላቸው። እኛ ለምንድን ነው ነገሥታትንም ሌሎችንም መገሠጽ ያቃተን? እንገልብጠው ምን ስለምናደርግ ነው? ስለምንበላ ነው። በሏ ነቁስ ሌላ ምን ሊሆን ይችላል?